በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለስድስተኛይቱ የአብይ ጾም ሰንበት ለገብርኄር በሰላም በጤና አምላካችን ጠብቆ አደረሰን። ይህችን ዕለት እንድናያት የፈቀደልን የሁላችን አባት፣ የሁላችን ጌታ፣ የሁላችን መድኃኒት፣ የሁላችን አስገኝ፣ የሁላችን ጠባቂ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በፍጥረቱ አንደበት ሁሉ የከበረ የተመሰገነ ከፍ ከፍ ያለ ይሁን እያልን ነው። እንግዲህ የዛሬውን እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እርሱ በቸርነቱ በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ለሕይወት ለፍሬ ለበረከት ለመለወጥ ለጽናት ለመጽናናት የሚያደርግልን ዘንድ እየተማጸን ነው የምንከታተለውን መንፈሳዊ የዩቲዩብ አገልግሎታችንን ማህደረ ተዋሕዶን ማዳመጥ የጀመርነው። ማምላክ ወላዲተ አምላክ ዘወትር እኛን የሚጠብቀን እንደ ዓይነ ጥቅሻ የሚደርሰው ጸሎቷ አልተለየንምና የአምላክ እናቱን መብርሃንም ስሟ የከበረ የተመሰገነ ይሁን። ስድስተኛይቱን የአብይ ጾም ሰንበትን በተመለከተ ያው በየሳምንቱ በዚህ መርሃ ግብራችን እያስታወስናችሁ እንዳለ የምታውቁት ነውና በየዓመቱም ይህንኑ አምላካችን እንደፈቀደልን ከተለያዩ ምንጮች እያመጣን የምንሰማው ስለሆነ ለዘንድሮም እንዲሁ ማስታወሻ እንዲሆነን ይህች የነጻች ጎላች የተረዳች አንዲቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አንድም እያለች በሚስጥር የምታስተምረንን ትምህርት ዛሬም መከታተላችንን እንቀጥላለን። ለገብርኄር ምንነት ማለትም ገብርኄር ማለት ምን ማለት ነው? በውስጡ የሚካተቱ ነጥቦችስ ምንድናቸው? ባለ 5 ባለ 2 ባለ 1 መክሊት የተባለውስ ሚስጥሩ ምንድን ነው የሚለውን ዝርዝር ያለውን ጉዳይ ከማየታችን በፊት ስለ ገብርኄር ነገረ ሃይማኖትና ምግባረ ሰናይ በሚል ርዕስ ርቱዐ ሃይማኖት የሚነግረን መልእክት በቅድሚያ እናደምጣለን። ርቱዐ ሃይማኖት በመካከለኛው ዘመን የተጻፈ የቤተ ክርስቲያናችን መጽሐፍ ነው። ብዙዎች የቤተ ክርስቲያናችን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው በማለት በመጽሐፉ ላይ ከሰፈሩት ጭብጦች ከቋንቋው አወቃቀር ከሚስጥሩ ጥልቅነት አጠቃላይ ከተጻፈበት የሥነ ጽሑፍ ለዛው አንጻር ስንመለከተው በትምህርቱ ምጡቅ በሃይማኖቱ የጸና ቅዱሳት መጽሐፍትን በመመርመር የበረታ አባት እንደጻፈው ይታወቃል። እንግዲህ መጽሐፉ ከግዕዝ ወደ አማርኛ ከመተርጎሙ በፊት በምዕራፍ የተከፋፈለ እንዳልነበርና ወደ አማርኛ ሲተረጎም ለእኛ ለምናነበው ለአንባቢያን በአጠቃላይ ያመች ዘንድ በ25 ምዕራፎች ተከፍሎ ያገኘ ነው። እኛም በእጃችን ኖሮ እግዚአብሔር አምላካችን እንደፈቀደ ከውስጡ ቁም ነገሮችን እየሰማንበት ያለ መጽሐፍ ነው። ርቱዐ ሃይማኖት እንዲህ ይላል። ስለ ገብርኄር ነገረ ሃይማኖትና ምግባረ ሰናይ በሚለው ንዑስ ርዕስ ስር የሚያነሳው ነጥብ በእግዚአብሔር ሰላም ስለ ጽድቅ ሥራ እግዚአብሔርን ስለማመን በስድስተኛው የጾም ሰንበት የሚነበብ የርቱዐ ሃይማኖት ድርሳን ይህ ነው። አሜን። ይህም ሃይማኖትን መረዳት ፍጹም የሆነ ፍቅረ እግዚአብሔርንና ፍቅረ ቢጽን ማወቅ ነው። ይህም ማስተዋል እግዚአብሔርን መፍራት ነው። ሁሉን የሚያከናውን ጥበብም ይህ ነው። ምስጋናውም ለዘላለም ይኖራል። በእርሱ ዘንድ ያለውም ይህ ሦስቱ ነው። ስሙም ፈራጅ ነው። ሃይማኖትም ይህ ነው። እግዚአብሔር ብቻውን ፍጥረቱን ሁሉ የፈጠረ እንደሆነ አውቆ ማመን፣ ከእርሱ በቀርም ሌላ አምላክ እንደሌለ መረዳት ነው። እርሱ ይገድላል፣ እርሱም ያድናል። እርሱ ያደህያል፣ እርሱም ባለጠጋ ያደርጋል። እርሱ በጎ ያደርጋል፣ ክፉም ያደርጋል። ይሰጣል፣ ይነሳልም። ሥራዎቹም ሁሉ በእጆቹ የተጨበጡ ናቸው። እርሱ ያላወቀው ምንም አይደረግም። ነቀዝም አይሞትም፣ ወፍም አይጠመድም። የዛፍ ቅጠል አይወድቅም። ካልፈቀደ ካላዘዘ የሳር ፍሬም አይረግፍም። ቃሉን ወደ ድንግል ማኅፀን የላከውም እርሱ ነው። የሰውነትን ተግባር ፈጽሞም ወደ ሰማይ ያረገ መንፈስ ቅዱስንም ላከ። ዳግመኛም መጥቶ ለሁሉም እንደ ሥራው ይከፍለዋል። ይህም አንድ አምላክ የሆነ አብ ወልድ መንፈስ ቅዱስ ነው። ይህም በመጽሐፍቶቹ ሁሉ ጽድቅን እንሰራ ዘንድ ኃጢአትንም እንተው ዘንድ ያዘዘን እውነተኛ እግዚአብሔር ነው። የሠራውን ተአምር ድንቅ ሥራ በነፍስ በሥጋ የሙታንም መነሳት በድካም ሳይሆን በድፍረታቸው ትእዛዙን ያፈረሱ ሰዎች የሚጠብቃቸውን ዘላለማዊ ፍርድ መጽሐፍት ይናገራሉ። ሐዋርያው ሕግን ሁሉ የሚፈጽም በአንደበቱ ግን የሚበድል በሁሉም በደለኛ ሆነ እንዳለው ሦስቱን ትእዛዛት የሚጠብቁትም ዘላለማዊ ሕይወትን ይፈርድላቸዋል። ከእነዚህም የወጣ ሌላ ምንም ትእዛዝ የለም። እነዚህም በሃይማኖት መታመን፣ ይህችንም ሃይማኖትን መውደድ፣ ስርዓቷን መጠበቅ፣ መፍራት፣ እርሷ የጠላችውን ሁሉ ከመናገር መቆጠብ ነው። በእነዚህ በሦስቱም መጽሐፍቱን ይፈጸማሉ። እርሱም የሚወደኝ ቃሌን ትእዛዜን ይጠብቅ፣ እኔና አባቴ ወደ እርሱ እንመጣለን ማደሪያም እናደርገዋለን እንዳለ ዮሐንስ ወንጌል ምዕራፍ 14። ትእዛዙን ከጠበቅን ፈቃዱንም ካደረግን እግዚአብሔርን መውደድ ይህ ነው።
ይህን ያለውም በቅዱሳን ላይ የሚያድር የአብና የወልድ መንፈስ ጰራቅሊጦስ ነው። የአብ መንፈስ በእኛ ላይ አደረ፣ የወልድ መንፈስ ግን አይደለም እንዳንል እንዲህ አለ። ዳግመኛም በወልድ መንፈስ ተጠመቅን፣ በአብ መንፈስ ግን አይደለም እንዳንል ነው። በሚያምኑት ዘንድ እንደማይጠፋ ሲያስረዳንም ጌታችን እኔና አባቴ መጥተን እናድርበታለን አለ። ጰራቅሊጦስ የተባለ የአብ መንፈስ የክርስቶስ መንፈስ ነው እንጂ ሌላ አይደለምና፣ ይህም በቅዱሳን ላይ የሚያድረው ነው። በእውነትም አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በዚህ ትምህርት እንዲህ ብሎ የማያምን የእግዚአብሔር መቅሰፍት በእርሱ ላይ ያድርበታል። መውደድም ሐዋርያው እግዚአብሔርን እወደዋለሁ የሚል ትእዛዙንም የማይጠብቅ ሐሰተኛ ነው እንዳለው ትእዛዙን መፈጸም ነው። ትእዛዙን የማይፈጽም በእውነትም ሐሰተኛ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 20። የአረማዊነትን የአይሁድን ተግባር የሚፈጽም ክርስቲያን ሁሉ ከተቀደሰው ምስጢር ይቀበል ዘንድ ንስሐ ሳይገባ ቢመጣ ሐሰተኛ ነውና የሚሰጠው የለም አይኖር። መላእክትም በረቂቅ ይነጥቁታል፣ ለእርሱም ባላመጠው ጊዜ የስንዴ ህብስት ይመስለዋል። ይጠቅመዋልን? በእርሱ የሚያድረው ህብስቱና ወይኑ የሁሉም መድኃኒት ይሆን ዘንድ ረቂቅ ኃይል ነውና፣ በንጽህና ሆኖ ለሚቀበለው ያለመለወጥ ሰው በሆነው በቃል በክርስቶስ ስልጣን ህብስቱ ስጋው ወይኑም ደሙ ይሆንለታል። እርሱን መውደድም ልባችን በጽድቅ ተግባር ሲቀበለው የፍጡራንን ፍቅር ካልጨመርን ነው። ይህም ሞትን የሚያጎናጽፍ ስለዚህ ዓለም ማሰብ ነው። ነገር ግን በዚህ ዓለም መተከዝ ኃጢአት የማይሆንበትም ሁኔታ አለ። ይኸውም የዕለት ምግባችንን ስጠን እንል ዘንድ ነው። ከምግባቸው የተረፈውን የሚሰበስቡ ስለ እርሱ ብለውም ለችግረኛ ለማይሰጡ ሰዎች ጌታችን ባለጠጋዎች ሆይ ወዮላችሁ፣ በዚህ ዓለም ደስታችሁን ፈጽማችኋል፣ ዛሬም ጠግባችኋልና ትራቡ ትጠሙ ዘንድ ይገባችኋል አላችሁ አለ። ከዚህ ዓለም ሀብት ከዕለት ምግባቸው ልብሳቸው በቀር ስለማይፈልጉት ደግሞ በመንፈስ ነዳያን የሆኑ ሰዎች ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና አለ። እርሱን መውደድስ ይህ ነው፣ ስለ ስሙ ሰውነታችን አሳልፈን ከሰጠን ነው። እርሱን መውደድስ ዓለምንና በውስጡ ያለውን ከናቅን ነው። እርሱን መውደድስ ከትእዛዛቱ እንዳንሰናከል ነው። እርሱን መውደድስ መጾም፣ መጸለይ፣ መትጋት፣ ማገልገል፣ መታቀብ፣ ዝምታን ገንዘብ ማድረግ ናቸው። እርሱን መውደድስ በዓላቶቹን ሰንበታቱን ማክበር፣ እርሱን ብቻ ማምለክ፣ ትእዛዛቱንም መጠበቅ ነው። ከዚህ ሌላ ግን የለም። ትእዛዙን ካልጠበክ እግዚአብሔርን በምን ትወደዋለህ? ተራቁቶ ታለብሰዋለህን? ተርቦስ ታበላዋለህን? ተጠምቶስ ታረካዋለህን? እርሱ የላምን ሥጋ አልበላም፣ የፍየልን ደምም አልጠጣም፣ ዓለም በመላው የኔ ነው። ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ጸሎትህንም ለልዑል እግዚአብሔር አቅርብ ብሏልና መዝሙር 49 ቁጥር 13። ትእዛዛቱን መጠበቅ ማለትም እርሱ የተከበረች መሥዋዕት ታመሰግነኛለች እንዳለው ጸሎታችን ነው። መዝሙር 49 ቁጥር 23። ዳግመኛም የእግዚአብሔር መሥዋዕት የዋህ ልቦና ነው። በሌላ ቦታም እስራኤል ሆይ ታመልከው ታፈቅረው ትፈራው ዘንድ ነው እንጂ ከዚህ በቀር እግዚአብሔር ካንተ ምን ይሻል አለ። ጌታችን ከኦሪት የመጀመሪያዋ ትእዛዝ የትኛዋ ናት ብሎ በጠየቀው ጊዜ ጌታችንም ይህች ናት፣ እግዚአብሔር አምላክህን ውደደው፣ ይህም ከጸሎት ከመሥዋዕት ሁሉ ይበልጣል አለው። በእነዚህም ኦሪትና ነቢያት ተሰቀሉ፣ ተፈጸሙ። ማቴዎስ ምዕራፍ 22 ቁጥር 35-40። ርቱዐ ሃይማኖት በረከቱ ይድረሰንና በዚህ መልኩ ነው እንግዲህ የስድስተኛይቱን የአብይ ጾም ሰንበት ገብርኄርን በተመለከተ የሚነበብ ድርሳን ይሄ ነው ብሎ ለእኛም እንደ አምላካችን ፈቃድ እንዲደርሰን የሆነው። የሰማነውን በእያንዳንዳችን ልቦና ጽላት ጽፎ አምላካችን የምንኖርበትን አቅሙን እንዲሰጠን የምንመላለስበትን እሱ የሚያውቀውን እውነተኛውን መንፈስ እንዲያበዛልን ፈቃዱ ይሁንልን። ታዲያ ይህንኑ በዚህ መልክ ካየን ሰፋ ወዳለውና የገብርኄርን ምስጢር ወደምንማርበት አባቶቻችን አንድም እያሉ በደጋጎቹ አባቶቻችን አድሮ እሱ አምላካችን ያስተማረንን ትርጓሜ ደግሞ ለማየት አሁን እንሞክራለን። እንደው ምናልባት እንደ መነሻ እንዲሆነን የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለው ታሪክ ነው በነገው ዕለት በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በየቦታው ሁሉ የሚነገረው የሚሰበከው የሚነበበው። ስድስተኛው ሳምንት ገብርኄር የሚል ስያሜ አለው። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ የተወሰደ ነው። ገብርኄር ፈጣሪያቸውን የተከተሉ ምዕመናን እግዚአብሔር በሰጣቸው ጸጋ በታማኝነት ማገልገል የሚያሰጠውን ዋጋ የሚያሳይ ነው። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው።
5 መክሊት የተቀበለው የተሰጠውን መክሊት ይዞ ነገደበት። ሌላ 5 መክሊት አትርፎ 10 አድርጎ ለጌታው አቀረበ። ጌታዬ 5 መክሊት ሰጥተኝ ነበር፣ ወጥቼ ወርጄ 5 አትርፌያለሁ ብሎ አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ወጥቶ ወርዶ 4 አደረገ። አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ግን የተሰጠውን ወስዶ ቀበራት። ጌታው በተቆጣጠረው ጊዜ የቀበራትን መክሊት አምጥቶ አንተ ጨካኝ እንደሆን ካውቃለሁ፣ ወይም አንተ ጨካኝ ጌታ እንደሆን ካውቃለሁ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆን ካውቃለሁ፣ ስለዚህ ፈራሁ፣ የሰጠኸኝን መክሊት ቀበርኳት፣ እነሆ መክሊትህ ብሎ ምንም ሳያተርፍ ይዞ ቀረበ። ጌታውም አንተ ክፉና ሐኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበርን? ነግዶ ለሚያተርፍ እሰጠው ነበር። ይህን ክፉና ሐኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት፣ መክሊቱን ቀሙና ለባለ 10 ጨምሩለት አለ። እንግዲህ በዚህ ላይ እንደምናየው በተሰጠው መክሊት ያተረፈ ዋጋ እንዳለው፣ በፈጣሪው ዘንድ መልካምና በጎ ታማኝ ባሪያ ተብሎ መሸለምም እንዳለ ነው። ባያተርፍ ደግሞ አንተ ሐኬተኛ ባሪያ ያሰኛል፣ ፍዳም ያመጣል። ስለዚህ ታማኝ አገልጋይ መሆን ይገባናል። ሳምንቱ ይህን መልእክት የሚያስተላልፍ ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን ዝገት እስከሚያጠፋው ድረስ የሚቀብሩ ብዙ ናቸው። መቅበር ዋጋ የማያሰጥ መሆኑን ተገንዝበን በቻልነው መጠን ለማትረፍ መሮጥና ታማኝ አገልጋይ መሆን እንደሚገባን የሚያስተምር መልእክት ያለው ነው። ይህንኑ ነው እንግዲህ ትንሽ ሰፋ አድርገን አሁን እንደ አምላካችን ፈቃድ ለዛሬ ምንጭ ጠቅሰን ወደ እያንዳንዳችን ልቦና አምላካችን እንዲያደርስልን ደጅ እየጠናን የምንከታተለው መንግሥተ ሰማይ ወይም ሕገ ወንጌል ወይም ተስፋ ወይም ኢየሱስ ክርስቶስ ባሮቹን ወደ እርሱ ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸውን ነጋዴዎች ትመስላለች አለ። እዚህ ላይ መንግሥተ ሰማይ ሕገ ወንጌል የተባለችው በሕገ ወንጌል ጸንተው የሚኖሩ የሚወርሷት ስለሆነ ነው። ይህም በተመለከተ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ሕገ ወንጌልን የእግዚአብሔር መንግሥት ወይም መንግሥተ ሰማይ ብሏታል። ሮሜ 14 ይኸውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በጌትነት መምጣቱን ብፅዓን መስጠቱንና መንግሥተ ሰማያትን እንደሚያወርሰን ተስፋ አድርገን እንድንኖር የምትናገር ስለሆነ ነው። እንዲሁም ተስፋ ኢየሱስ ክርስቶስ የተባለበትን ምክንያት በመጽሐፍ የተጻፈውን ተስፋ ሁሉ በጌትነቱ የሚፈጽምልን እርሱ በመሆኑ ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን ሲል ለፊልጵስዩስ ምዕመናን የጻፈላቸው ፊልጵስዩስ ምዕራፍ 3 ቁጥር 20። ለጢሞቴዎስ በላከው መልእክቱም ተስፋችንም ኢየሱስ ክርስቶስ እንዳዘዘው ትእዛዝ በማለት ኢየሱስ ክርስቶስ የምዕመናን ተስፋ መሆኑን ተናግሯል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1። ለአገልጋዮች የተሰጣቸው መክሊትና ትርፉ ያ በምሳሌ የተጠቀሰው ሰው ለብላቴኖቹ ለእያንዳንዱ እንዳቅሙ ለአንደኛው 5 መክሊት፣ ለሁለተኛውም 2 መክሊት፣ ለሶስተኛውም ደግሞ 1 መክሊት ሰጣቸው። የሰጣቸውም ከቀን ረፍታቸው ከሌሊትም እንቅልፋቸው ቀንሰው ወዛቸውን አፍስሰው ላባቸውንም አንጠፍጥፈው ሆዴ ይሙላ ደረቴ ይቅላ ሳይሉ መከራውን ሁሉ ታግሰው ወጥተው ወርደው እንዲነግዱና እንዲያተርፉ ነው። 5 መክሊት የተሰጠው ሰው ዓላማውን አውቆ አደራውንም ጠብቆ ወጥቶ ወርዶ በጌታው መክሊት ነገደበት። ነግዶም ሌላ 5 መክሊት አተረፈ። 2 መክሊት የተቀበለውም ሰው ነግዶ 2 መክሊት አተረፈ። 1 መክሊት የተቀበለው ግን በስንፍና ተያዘ፣ ወጥቶ ወርዶ ላለመነገድም ምክንያት አበጀ። ከዚህም የተነሳ ሌባ ቢሰርቀኝ፣ ወንበዴ ቢነጥቀኝ፣ ቀጣፊ ቢያታልለኝ እንዴት ሆናለሁ ብሎ ፈርቶ የጌታውን ወርቅ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ በተቆጣጠራቸው ጊዜ 5 መክሊት ተቀብሎ የነበረው ሰው ወደ ጌታው ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆም ወጥቼ ወርጄ 5 መክሊት አተረፍኩበት አለው። ጌታውም እጅግ ተደስቶ አንተ በጎ ታማኝም አገልጋይ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ስለዚህም ወደ ጌታ ተድላ ደስታ ወደሚያደርግበት እልፍኝ ግባና ተሾም ተሸለም አለው። 2 መክሊት የተቀበለውም መጣ። ጌታውንም አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ወጥቼ ወርጄ 2 አትርፌ 4 አደረግኩት አለው። ጌታውም ልክ እንደ መጀመሪያው በዚህኛው ብላቴና እጅግ ተደስቶ አንተ በጎ ታማኝም አገልጋይ፣ በጥቂቱ ታምነሃልና በብዙ ወገን እሾመሃለሁ፣ ስለዚህም ጌታ ተድላ ደስታ ከሚያደርግበት እልፍኝ ግባና ተሾም ተሸለም አለው። 1 መክሊት የተቀበለውም ቀርቦ ጌታ ሆይ ካልዘራህበትም የምታጭድ
ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ስለዚህም ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ብዬ ፈርቼ ከምድር ቀብሬ አኑሬያለሁ። እነሆ ገንዘብህን ተቀበለኝ አለው። ጌታውን መልሶ አንተ ክፉና ሐኬተኛ ሰነፍ ባሪያ፣ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ ጽኑ ጨካኝ መሆኔን ታውቃለህን? ይህንንስ ካልክ ገንዘቤን ለለዋጮች አትሰጥም ነበር? እኔ ወጥቶ ወርዶ ለሚያተርፍ ሰው እንድሰጠው ገንዘቤን በወቅቱ አትመልስልኝም ነበር? እንደዚህ አድርገህ ቢሆን ኖሮ ዛሬ ከትርፉ ጋር እወስደው ነበር አለው። ከዚህም በኋላ ከእርሱ ጋር ቆሞ ወደነበሩት መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል አላቸው። ይህ እንግዲህ በቆሙ በመጽሐፉ ላይ ማለትም በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ጌታው ባሮቹን ጠርቶ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቷቸው እንዲነግዱ እንዲያተርፉበት የተሰጣቸውን መክሊት የሚያሳየው በቅድሚያ ልንማረው የሚያስፈልገን ትርጓሜ። ዘርዘር ወዳለው ጉዳይ ደግሞ ስንመጣ የሶስቱንም የተሰጣቸው መክሊት እነማንን እንደሚወክል ደግሞ እንዲህ ባለ 5ቱ መክሊት ማን ነው? ባለ 5 መክሊት የተባለው ፍጹም ትምህርት ተምሮ ከተማረም በኋላ መክሮ አስተምሮ ራሱን አስመስሎ ያወጣ መምህር ነው። ይህም ቅዱስ ጴጥሮስ ቀሌምንጦስን፣ ቅዱስ ጳውሎስም ጢሞቴዎስን መክረው አስተምረው ራሳቸውን አስመስለው እንዳወጧቸው አይነት ነው። በአንብሮተ እድ እጅን በመጫን ማለት ነው ጳጳሳትን፣ ቀሳውስትንና ዲያቆናትን የሚሾመው እንዲሁም ምእመናንን የሚያጠምቀውና የሚያቆርበው የጳጳሳት አለቃም ወይም ሊቀ ጳጳስ ባለ 5 መክሊት ነው። ምክንያቱም ያለበት ማዕረግና የተሰጠው አደራ ከሁሉ በላይ ነውና። በመሆኑም ምእመናንን ብቻ ማፍራት ሳይሆን ነገ ከነገ ወዲያ እነርሱ ሲያልፉ በእነርሱ እግር ተተክተው ለእነርሱ ማዕረግ በቅተው የሚያገለግሉ ሊቃነ ጳጳሳት ራሳቸውን አስመስለው ማፍራት ይጠበቅባቸዋል። በመምህርነት ወንበር የተቀመጡ መምህራንም ልክ እንደዚህ በደቀ መዛሙርቶቻቸው መካከል ራሳቸውን አስመስለው ማውጣት አለባቸው። ከዚህም ሌላ 5 መክሊት የተባሉት እምነት፣ ደስታ፣ ምሕረት፣ ትዕግስትና ተስፋ ናቸው። እንዲሁም ጥምቀት፣ ተአምኖ ኃጢአት፣ ሰማዕትነት፣ ተባህቶና ምንኩስና ናቸው። ባለ 2 መክሊት ደግሞ የተባለው ፍጹም ትምህርት ተምሮ ከተማረም በኋላ መክሮ አስተምሮ ራሱን አስመስሎ ያወጣ መምህር ነው። ከዚህም ሌላ ምእመናንን የሚያጠምቀውና የሚያቆርበው ካህን ወይም ቄሱ ማለት ነው ባለ 2 መክሊት ነው። በሌላ በኩል 2 መክሊት የተባሉት ጥምቀትና ተአምኖ ኃጢአት ናቸው። ባለ 1 መክሊት ማን ነው ስንል ደግሞ በ5ና በ2 መክሊት የተመሰሉት ፍጹም ትምህርት የተማሩ መምህራን ወጥተው ወርደው በማስተማር ራሳቸውን አስመስለው ሲያወጡ፣ ባለ 1 መክሊት መምህር ግን አላውያን እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ምላሽ ቢያሳጡኝ ብሎ ፈርቶ ቆፍሮ እንደ መቅበር ሃይማኖቱን በልቡ መቃብርነት ቀብሮ ሳይመክር ሳያስተምር ኖሯል። ጌታው እግዚአብሔር በጠየቀው ጊዜም ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ማለትም ሕግ ሳትሰራ በአይምሮ ጠባይ ያውቃችሁ መምህር ሳትሰጥ ደግሞ በስነ ፍጥረት ተመራምራችሁ ለምን አልሰራችሁም ብለህ የምትፈርድ ጽኑ ሰው መሆንህን አውቃለሁ። ስለዚህ አላውያን እሳት ስለታሳይተው ቢያስክዱኝ መናፍቃን ተከራክረው ምላሽ ቢያሳጡኝ ብዬ ፈርቼ ሃይማኖቴን በልቤ ይዤዋለሁ ሲል መልሷል። ጌታም ሲመልስለት አንተ ክፉና ሐኬተኛ ባሪያ፣ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ ጽኑ ጨካኝ መሆኔን ታውቃለህን? ሕግ ሳልሰራ በአይምሮ ጠባይ ያውቃችሁ መምህር ሳልሰጥ በስነ ፍጥረት ተመራምራችሁ በሰራችሁ ብዬ የምፈርድ ጽኑ ጨካኝ መሆኔን ታውቃለህን? እንዲህ እስካወክ ሹመቱን ልትመልስልኝ ይገባኝ ነበር፣ እኔም ወጥቶ ወርዶ ለሚያስተምር በሰጠሁት ነበር ብሎታል። ምክንያቱም ሹመቱን ወዶ ስራውን ጠልቶ አይሆንምና ነው። በመጨረሻም ላለው ይጨመርለታል እንዲሉ መምህርነቱ ለሌላው ተደርቦ ያገኘው የነበረውን ዋጋ አጥቷል ማለት ነው። ይህ ሰው ወደ መንግሥተ ሰማያት በመምህራን ማዕረግ አይገባም፣ በሕዝባዊነት ይገባል። ምክንያቱም ሃይማኖቱን አልካደምና ነው። እዚህ ላይ በውጭ ወዳለው ጨለማ ጣሉት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል የተባለው የሚተረጎመው በ2 መልኩ ነው። አንደኛው በምሳሌው እንደተመለከትነው የጋን ውስጥ መብራት ለሆኑ መምህራን ሲሆን ምን ነው ሳልፈራና ሳላፍር ወጥቼ ወርጄ ባስተማርኩ ኖሮ ይህን ጊዜ በሕዝባዊነት ሳይሆን በመምህርነት ማዕረግ ከመንግሥተ ሰማያት እገባ ነበር ብለው የመጸጸታቸው ምልክት ነው።
ሁለተኛው ግን ሃይማኖታቸውን ለካዱ ሰዎች ሲሆን ትርጓሜ የሚያመለክተው ወደ ሲኦል ወደ ገሃነመ እሳት መውረዳቸውን ነው። አንድ መክሊት ተሰጥቶት ባለማትረፉ ያው ያለው ይወሰድበታል የሚለው እምነት ይዞ የሚኖር ነገር ግን ከእምነት ጋር ምግባር ትሩፋት ጨምሮ ያልተገኘ ምእመንን ነው። አንዱን መክሊቱን እምነቱን ማለት ነው አትርፎ ምግባር ሊጨምርበት ሲገባ ይህን ባለማድረጉ ምግባር ስለሌለው እምነቱም እንደሚወሰድበትና ለክህደት እንደሚዳረግ ያመለክተናል። በሌላ በኩል በክህደት ባይወድቅ እንኳ ስለ ክፉ ስራው ንስሐ ካልገባ ካልተመለሰ እንዲህ ያለ ምእመን ምግባር አልባ ሆኖ በመገኘቱ ጥርስ ማፋጨት ጽኑ መከራ ወዳለበት ገሃነመ እሳት ይጣላል። እምነት ምንጊዜም ከምግባር ጋር ሊጣመር ይገባል። ያዕቆብ በመልእክቱ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው እንዳለ እምነት ከምግባር ከተለየ በራሱ ብቻውን የሚያስወቅስ የሚያስነቅፍ ይሆናል። ያዕቆብ ምዕራፍ 2 ቁጥር 26። ሌላው የምናየው ነጥብ በብዙ መሾም የሚለው ነው። በዚህ መልኩ የታዘዝነውን ፈጽመን በመክሊታችን አትርፈን ከተገኘን ከላይ እንዳየነው በጎ ባሪያ ሆኖ የተገኘውን ሾሞታልና እንሾማለን። በጥቂቱ ታምነሃል በብዙ ሾመሃለሁ የሚለው ቃል በምድር ስንኖር ከታመን በመንግሥተ ሰማያት መሾማችንን ያመለክታል። ጥቂት የተባለ የዚህ ምድር ኑሮ ነው። ቅዱስ ዳዊት የዘመናችን ዕድሜ 70 ዓመት ነው፣ ቢበዛ ግን ድካምና መከራ ነው እንዳለ ሰው በዚህ ዓለም የሚኖረው ለ70ና ለ80 ዓመታት ያህል ነው። ረጅም ዕድሜ ነበራቸው የሚባሉ ታላላቅ አበው እንኳ የኖሩት 969 ዓመት ነበር። ይሄ ደግሞ ከዓለም ፍጻሜ በኋላ በመንግሥተ ሰማያት ካለው ዘላለማዊ ኑሮ ጋር ሲመዘን እጅግ ጥቂት ይባላል። የመንግሥተ ሰማያትን ሕይወት ደግሞ ብዙ እንለዋለን፣ ምክንያቱም በዚህ የሚኖረው ለዘላለም ነውና። ቅዱስ ጳውሎስ ለእኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ እያለ የሚያስተምረው ሮሜ ምዕራፍ 8 ቁጥር 18 ሰማያዊው ክብር ሹመት በምንም እንዳይለወጥ ከዚህ ዓለም ኑሮ ጋር ሲመዛዘን እጅግ የሚበልጥ እንደሆነ ሲገልጽልን ነው። ይህን ከተመለከትን በአገልግሎት ላይ ያሉ ማስተዋል ይጠበቅባቸዋል። እግዚአብሔር ጸጋውን የሚሰጠው ሰዎችን በቤተ ክርስቲያን ላይ የሚሾማቸው ስራ እንዲሰሩ ሕዝቡን እንዲያገለግሉ ነው። ስለሆነም ባለ 5 ባለ 2 ባለ 1 አድርጎ የሰጠንን እንድናተርፍበት ያዘዘንን ሁላችን ስለ ቤተ ክርስቲያን በመጨነቅ ታማኝ ወይም በጎ ባሪያ ሆነን ልንገኝ ይገባል። ቅዱስ ጳውሎስ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል እንዳለ ገላትያ ምዕራፍ 4 ቁጥር 14 የቤተ ክርስቲያን አገልጋዮች ስለሚያገለግሉት ሕዝብ ስለ ምዕመናን መጨነቅ አለባቸው። ሙሴ ይህን ኃጢአታቸውን ይቅር በላቸው ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ በማለት ራሱን አሳልፎ እንደሰጠ አገልጋዮች ለምዕመናን በማሰብ ሕይወታቸውን አሳልፈው የሚሰጡ በተድላ ደስታ ተዘናግተው አገልግሎታቸውንና አደራቸውን የማይረሱ መሆን አለባቸው። ዘዳግም 32:32። እንዲሁም ሁላችንም የተሰጠንን ጸጋ አውቀን እንደተሰጠን ጸጋ መጠን እግዚአብሔርን ማገልገል አለብን። ስናገለግልም አገልግሎታችንም ሆነ ሕይወታችን ሌላውን የሚያስተምርና የሚያንጽ የሚማርክ መሆን አለበት። ያን ጊዜ ነው እኛን የሚመስሉ ሰዎችን ማፍራት የምንችለው። በዚህ ላይ ለማስተማር በምንተጋበት ጊዜ የሚያጋጥሙን ችግሮች ሁሉ በትዕግስት ማሳለፍ ይጠበቅብናል። ከዚህም ሁሉ ጋር ተቃዋሚዎችን ጠይቀው ምላሽ ቢያሳጡንስ ማለትም አይገባም። ምክንያቱም ቅዱስ እስጢፋኖስን ይከራከሩ የነበሩ ሰዎች እርሱ ይናገርበት የነበረውን ጥበብና መንፈስ ለመቃወም እንዳልቻሉ ሁሉ የእኛም ተቃዋሚዎች እኛ የምንናገረውን ምስጢራተ ሃይማኖት ትርጓሜ መጽሐፍት መቃወም አይችሉምና የሐዋርያት ሥራ ምዕራፍ 6። ስለሆነም ተቃዋሚዎቻችን ለሚጠይቁን ጥያቄ ሁሉ መልስ ለመስጠት ዘወትር የተዘጋጀን እንሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15። አለበለዚያ መከራውን ተሰቅቀን ችግሩንም ፈርተን ከአገልግሎት የምንሸሽ ከሆነ እድል ፈንታችን ጽዋ ተርታችን የሚሆነው እንደ ባለ 1 መክሊቱ ሰው ነው። ስለዚህ ጌታችን በጥቂቱ ታምነሃልና በብዙ ሾመሃለሁ እንዲለን በሰማያዊት እልፍኙ በመንግሥተ ሰማያት እንዲያከብረን በተሰጠን ጸጋ እንታመን። በሁሉ ነገርም ደግና ታማኝ አገልጋዮች እንሁን። ገብርኄር ታማኝ አገልጋይ፣ የዚህ ተቃራኒ ገብረ ሐካይ ወይም ክፉ አገልጋይ ማለት ነው። ስለዚህ አምላካችን ከደጎቹ እንዲደምረን ፍቅሩን እንዲያበዛልን እንደ ቸርነቱ በሰጠን ነገር እንዲያጸናን የመድኃኔዓለም የቃሉ ባለቤት የተቀደሰ ፈቃዱ ይሆንልን። እንዲህ ይላል የራእየ ዮሐንስ ምዕራፍ 3 ከቁጥር 8 ያለው መልእክት።
ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩህ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እያለ በፊልድልፊያ ወዳለው ቤተ ክርስቲያን ከጻፈው መልእክት እንግዲህ የምንማረውን ልብ ይሏል። እግዚአብሔር አምላካችን ለእያንዳንዳችን የሰጠን አለ። ያንን እንዳይወሰድብን አጽንተን መያዝ እንዳለብን የሚያሳስብ የሚያመለክት በእያንዳንዳችን ልቦና ጽላትም እንዲጻፍ የሚያስፈልግ የእሱ የአምላካችን ቃሉ ነው። እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። እንግዲህ ሰንበታቱ በዚህ መልኩ ነው እየተከበሩ የምናስባቸው። ሳምንቱ ሙሉ እንግዲህ ስለ ማትረፍ፣ በማትረፋችን የምናገኘውን በረከት ደግሞ በማጉደላችን ማድረግ የሚገባንም ባለማድረጋችንም ደግሞ የምንወቀስባቸው በርካታ ነገሮች እንዳሉ የምንሰማበት ሳምንት ሆኖ ነው የሚሰነብተው። እንግዲህ እሁዱን ተከትሎ ሳምንቱ ሙሉ ከዚሁ ከገብርኄር ጋራ ከመክሊት ጋራ ከስጦታ ጋራ ከጸጋ ጋራ የተያያዙ አምላካችን በቸርነቱ በሰጠን ነገር ጸንተን እንዴት መመላለስ እንዳለብን የሚያሳስቡ የመጽሐፍ ቅዱስ ትምህርቶች የሚነገሩበት የሚሰበኩበት ሳምንት ነው። እንግዲህ 7 ሳምንት አደረስን ማለት ነው። ዘወረደ 1፣ ቅድስት 2፣ ምኩራብ 3፣ መጻጉዕ 4፣ ደብረ ዘይት 5 እና አሁን 6ኛው ገብርኄር ከዛ ኒቆዲሞስ ሆሳዕና እያልን እንቀጥላለን ማለት ነው። እግዚአብሔር አምላካችን አሁንም ስለነበረን ጊዜ ስሙ የከበረ የተመሰገነ ይሁን። ጾማችንን በሕይወት በጤና ጠብቆ ለዚህ ያደረሰን እሱ እንደሚወደው ጾመን ለዚያች ለብርሃነ ትንሣኤው ደግሞ ዕድሜውን አበድሮ እንዲያደርሰንና በትንሣኤው ትንሣኤ እንዳለን እሱ በኩረ ትንሣኤ ሆኖ ለሁላችንም የታየበት የተገለጠበትን ሞተን ፈርሰን በስብሰን እንደማንቀር እርሱ አምላካችን በእውነት ለሁላችንም በዚያ ባሳየን ሞትን በሞቱ ገሎ በተነሳበት ትንሣኤ እኛም እንድንጽናና ለዚያች ለደገኛይቱ በዓል ደግሞ እንዲያደርሰን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። እንግዲህ መልካም ስራዎችን ምግባር ትሩፋትን እየሰራን ጾማችንን፣ ጸሎታችንን፣ ምጽዋታችንን፣ ስግደታችንን፣ ሌሎችም ትሩፋቶችን እየሰራን ነው። ጾምን በምንጾምበት ጊዜ እነዚህ ሁሉ ተዋህደውልን አንድ ልብ አንድ ቃል ሆነን ከአምላካችን ጋር በእውነት እሱ የወደደውን የፈቀደውን ነገር ማድረግ የሚገባን። ይህን እንድናደርግ ኃይል ብርታት ይሆነን፣ ፈታኛችንን ከእግራችን በታች ይጣልልን። አዛኝት እናቱም መብርሃንም በማያሳፍረው ጸሎቷ ሁልጊዜም አብራን ሆናልን። ልጅ ወዳጄ በሚለው በማያሳፍረው ቃል ኪዳኗ ደጉን መልካሙን ስራ እንድንሰራ እሷው በእናትነት ፍቅሯ እንድትመራን የእናትነት ፍቅሯም እንዳይለየን እንደ ዓይን ጥቅሻ የሚደርሰው ጸሎቷ አብሮን እንዲሆንልን ፈቃዷ ይሆንልን። መድኃኔዓለም አሁንም የቸርነቱ ስራ ይስራልን። ስለ ቅዱሳኑ ሁሉ ብሎ ይህንን መልካም ስራ እንድንሰራ ገብርኄር ተብሎ የሚያሰኝ የእሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስን በረከት የምናገኝበት በተሰጠን ጸንተን የምንመላለስበትን ጥበቡን ማስተዋሉን እንደ ልባሞች የምናስብበት እንደ ባለ አእምሮም የምንጓዝበትን መንገዱ እንዲያሳየን የእሱ የቃሉ ባለቤት የፍቅር አምላክ የቸርነቱ ስራ ከሁላችን ጋር ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። መድኃኔዓለም ኢየሱስ ክርስቶስ መጨረሻችን ያሳምርልን። ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። እኛንም በመውጣት በመግባታችን ሞገስ ሆኖን ይህንን የወደደውን የፈቀደውን ጾም በሰላም ጀምረን ለዚህ እንዳደረሰን በቸር በጤና ጠብቆ አጽንቶ ደግሞ ለብርሃነ ትንሣኤው እንዲያደርሰንና በበለጠ በፍቅሩ ተጠብቀን የምንመላለስበትን ሀብቱን እንዳይነፍገን የእሱ የአምላካችን የተቀደሰው ፈቃዱ ከሁላችን ጋር ይሁን። ማኅደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱ። እናንተም ብትችሉ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ መልእክቱን ለማስተላለፍ እንወዳለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የዛሬውን መልእክታችን ያገኘ ነው ርቱዐ ሃይማኖት ከተባለው መጽሐፍና እንዲሁም ኪዳነ ጽድቅ የቅዱስ ማቴዎስ ወንጌል ማብራሪያ
ከነዚህ ከሁለቱ መጽሐፍት ነው። እግዚአብሔር አምላካችን እንደ ቸርነቱ ያስተማረን ይህንም ጽፈው ደጉሰው ተርጉመው የሰጡን ሁሉ የደግነት ባለቤት ቸሩ መድኃኔዓለም የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። አሜን። ይቆየን።